ሰይፉ ያልነገረን ነገር አለ። የምሬ ነው የምላችሁ። ሰይፉ ያልነገረን ነገር አለ። እኔ በዚህ ቪዲዮ ላስተላለፍ የፈለኩት መልእክት ስላለ ነው። አክቹአሊ የኔ ኮንቴንትም አይደለም እንደዚህ አይነት ነገሮችን ማቅረብ። ሰይፉ በጣም ትላንት ማታ የምሬ ነው ብዙ ሰው ደስ ብሎታል ብዬ አስባለሁ። ትላንት በእነዚህ ካፕሎች በዚች በቤቲና ከባለቤቷ ጋር በተያያዘ የቀረበው መልእክት በጣም በቃ ምሽቴን ነው ያበራልኝ ማለት ይቻላሉና ሰይፉ ያልነገረን ነገር ምንድነው? ሰይፉ ለሰው የሚኖር ሰው ነው። ይሄንን ደብቆናል። የምሬን ነው። እዚህ ጋር ስሜቱን በጣም እንጃ በጣም ሰይፉ ያው እንደምታውቀው በሀገራችን በጣም ጉምቱ የሆነ ጋዜጠኛ ስለሆነ በጣም ደብቆና ራሱን ቆጥቦ ፊሊንጉን በጣም ቆጥቦ ነው እየተናገረ የነበረው እና የምሬን ነው። ምንድነው የተረዳሁት? ልጁን ጠራው። ይሄም ያው ለማሸማገል ከዚህ በፊት መጀመሪያ ላይ የነበረውን ቪዲዮ እንዳያችሁ ልጁን ጠራው። ልጁ ከመጣ በኋላ እኔ እዛ ጋር በጣም የታዘብኩት ነገር አክቹአሊ ልጅቷ በጣም የፍቅር ሰው ናት። ከዛ ደስ ብሏታል። ድብልቅልቅ ያለ ስሜት ውስጥ ነበረች እሷ። ሰይፉ ግን በቃ በጣም የሰው ደስታ እንደሚያስደስተው ያወቅኩት ከፊቱ ላይ ይነበብ ነበረ እና ግን ሙያው እሱ ኢንተርቪውየር ነው፣ ጠያቂ ነው። ሙያው ስለሆነ መሀል ላይ ኢንተርቪን ያደርጋል እንጂ ስለመጣ በጣም ደስ ብሎታል። ፕላስ ደግሞ እስቲ አንድ ነገር ልንገራችሁ። በጣም እሱ ጋር ብዙ ፕሮግራሞች ይኖራሉ። አመታዊ ፕላን ይያዝለታል። ምክንያቱም ኢትዮጵያ ላይ በጣም ቢግ ሾው ነው የሰይፉ ማለት ነው። ኢትዮጵያ ላይ በጣም ትልቅ ሾው ነው። ብዙ ሰው የሚከታተለው ፕሮግራም ነው። እሱ ጋር በየሳምንቱ ሌላ እንግዳ ነው የሚቀርበው። መስዋዕት አድርጓል። አንደኛ ሾውን መስዋዕት አድርጓል፣ አክብሮ አውዲየንሱን አክብሮ ፕላስ ደግሞ ልጅቷም ደግሞ ከዚህ ህይወት አሁን ካለችበት ከልጇ አባት ጋር እንድትሆን ጥረት ለማድረግ ሁለተኛ ሾው ነው እንግዲህ ይሄን ሲያዘጋጅ ክፍለ ሀገር የነበረውን ልጅ መጥራት ምናምን እና እኔ ምንድን ነው ደስ ያለኝ እንደነዚህ አይነት ፕሮግራሞች ኢትዮጵያ ላይ መበረታታት አለባቸው፣ መብዛት አለባቸው። ሰዎችን እዛ ፕሮግራም ላይ አንድ እነሱ የራሳቸው ያነሱት ነገር አለ። ፍቺ በዚህ ሰዓት በጣም በዝቷል። ፍቺ አለ በጣም በየቦታው የፍቺ ነገር እንሰማለን። እንደዚህ ለፍቅር ነገሮች ደግሞ የሚቆም ሰው በጣም ደስ ይለኛል፣ በጣም ያስደስተኛል። እና ሰይፉ ያደረገው ነገር የምሬ ነው። በቃ እኔ በዚህ ቪዲዮ ይሄ ሰይፉ በቃ ለሰይፉ መታሰቢያ ይሆንልኝ ይሄ ቪዲዮ እና በጣም አይከን ነው። ሰይፉ ሊያስተምረን ይችላል። ሶሻል ሚዲያ ላይ የሚሰሩ ሰዎች የሚሰሩ ልጆች የምሬ ነው ከሰይፉ we can learn so much በጣም ብዙ ነገር መማር እንችላለን። በቃ ሰይፉ ለብዙ ሰው በቃ ሮል ሞዴል መሆን የሚችል ሰው ነውና ሚዲያ ላይ እንደዚህ አይነት ነገር ስናይ በጣም አፕሪሺየት ማድረግ መቻል አለብን። በጣም አፕሪሺየት ማድረግ መቻል አለብን። ፕላስ ደግሞ ትላንት ልክ ያንን አይቼ እኔ ተኝቼ ጠዋት ደግሞ ተነስቼ ቲክቶክ ላይ ስገባ እንዳለ የነሱም በቃ ቆርጦ ኮሜንት ምናምን ሳይ ደስ ብሎናል፣ ኧረ በቃ ምናምን ሰይፍሻ እግዚአብሔር ይባርክ፣ ሰይፍሻ እንደዚህ ሁን፣ በቃ ሁሉም ሰው ሰይፉን እየባረከ ነበርና ደስ አይልም? በቃ እነዚህ አይነት ለበረከት የሚሆን ስራ ለጽድቅ የሚሆን ስራ መስራት በጣም የሚያስደስት ነውና ለወጣቶች ሚዲያ ላይ ለምንሰራ ሰዎች ሰይፉ በጣም ትልቅ አሪያ የሚሆን ሰው ነው። የምሬ ነው። በጣም ነው አፕሪሺየት ያደረኩትና ከዚህ በፊትም ብዙ ሰዎችን ለማስታረቅ ምናምን ሞክሮ ያውቃልና እነዚህን ንጹህ ደግሞ ልጅቷ በተለይ በቃ ምን አይነት ንጹህ ልብ ያላት ሴት ናት፣ ምን አይነት ጠንካራ ሴት ናት። እዚህ ጋር የምታሳያቸው ስሜቶች የምታሳያቸው እንትኖች በቃ እስከ ፕሮግራሙ መጨረሻ ድረስ አዝባችሁ ከሆነ በእንባ ታጅባ ነበረና እንደነዚህ አይነት ነገሮችን ይሄ ፍቅር ከንቱ እንዳይሆን መሬት ላይ እንዳይቀር ይሄ ነገር ባዶ እንዳይሆን በጣም ሲለፋ ነበረና ሰይፍሻ የምሬ ነው። በቃ ይሄ ትልቅ አክብሮት እንግዲህ ያለኝ ለሰይፉና በጣም ነበረ ደስ ያለኝ። እንደዚህ አይነት ነገሮች ሲከናወኑ በጣም እንደሚያስደስት ነውና እንደዚህ አይነት ሰዎችን ማበረታታት እንደ ኢትዮጵያውያን መልመድ አለብን እላለሁ። ይህንን ለማለት ነው የዚህ ቪዲዮ አስፈላጊነት። ዩኒክ ካቢል ያው እንደምታውቁት ብዙ ነገሮችን ሼር የምናደርግበት ቻናላችን ነው። ተቀላቀሉን። መልካም ጊዜ ይሁንላችሁ።